ይህ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት። በትክክል እናታችን እንግዲህ አባት ለልጁ ድምቀት ነው፣ ያለ አባት ደግሞ ምንም ነው ብለዋል ማለት ነው። ሩታዬ እንግዲህ ትላንትና በጣም መክረዋታል እናቷ እና እህቷ ማለት ነው። እናታችን ስለ ምክሮት እጅግ በጣም አድርገን ከልብ እናመሰግናለን። እውነት ለመናገር ትላንትና የሩታ እናትና የሩታ እህት የተናገሩትን አንዳችም ነገር ጠብ የሚል ነገር የላትም ማለት ነው። ሁሉንም ጠቃሚ የሆነ ምክር ነው። በትዳር መካከል ብዙ ውጣ ውረድ እንዳለው ልጅን ያለ አባት ማሳደግ ከባድ እንደሆነ ተናግረዋል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሩታዬ እንኳን ደህና መጣሽ የኔ ልዕልት፣ ስላየንሽ ስለመጣሽ እጅግ በጣም ደስ ብሎናል ማለት ነው። ሌላው እንግዲህ በዚህ ንግግራቸው በጣም ቅጥል እርር ያሉ ብዙዎቹ አሉ ማለት ነው። በድራማው ተቀላቀለች። ብርቅ ነው እንዴ በድራማው ቢቀላቀሉ ማለት ነው። እንዴ ጋሽዬ አመት በሙሉ እየሰሩ አይደለ ያለው? ምን ነው ታዲያ በዚህ ቤተሰብ ገነነባችሁ ማለት ነው። እኔ በተለይ አንዷ ቀጥል ስታረገኝ ያድራለች ማለት ነው። እንዶ ለእናት ክብር የሌላቸው እናትን የምትሰድቡ ዝንዶ ይብላሽ እባብ ይብላሽ እያለች ማታ የሩታ እናት ስትሰድብ ያደረች አንድ ሴት አለች። እኔ ለአንቺ በደንብ አድርጌ ዛሬ ልነግርሽ እፈልጋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬ ከእህቷና ከእናቷ ጋር መጥታ ነበረ ማለት ነው። እናቷም እህቷም እጅግ በጣም አስተማሪ የሆነ ምክርን እየለገሷት ነበረ። ብቻም ለሩታም ሳይሆን ለብዙዎቻችን የሚጠቅም በቃ ጠብ የሚል አንዳችን ቃል እንኳ ጠብ የማይል ምክር ነው የመከሩት ማለት ነው። ስለዚህ የሚጠቅመንን እንይዛለን፣ የማይጠቅመንን እንተዋለን ማለት ነው። ነገር ግን የማይጠቅመንን አንዳችም ነገር አልሰማሁትም። ሁሉ ነገር ነው የተናገሩት የሚጠቅመው ማለት ነው። በትዳር መካከል ውጣ ውረድ እንዳለ፣ ሁልጊዜ ደስታ እንደሌለ፣ አባት የሚስቱን ጭንቀት ማየት እንዳለበት፣ ልጅ የተረገዘ ወይም የተወለደ ልጅ ያለ አባት ማደግ እንደሌለበት፣ ሰላም በትዳሯ ላይ ሰላም እንድታወርድ እርቅ እንድታወርድ ነበረ ትላንትና እየመከሯት የነበረው። አንድ እናት ለልጇ መምከር ያለባትን ምክር ነው የመከሯት የለገሷት ማለት ነው። እኔ የእውነት ማለት ነው በጣም ነው ደስ ያለኝ ማለት ነው። እውነት ነው። በትዳር ሁልጊዜ ደስታ ሁልጊዜ ፍቅር የለም፣ መጣላት አለ። እንኳን አይደል የሰው ልጅ እግር ለእግር እንኳን ስንራመድ ይጋጭ የለ ቤተሰብ ይጋጭ የለ። ስለዚህ እውነት ነው በትዳር ላይ ምንም ሁልጊዜ ፍቅር የለም። የኔ ፍቅር የኔ ውድ የኔ አባት ስለተባባለ ብቻ አመቱን ሙሉ በፍቅር ናቸው ማለት አይደለም። በፍቅር ወይም በትዳር መካከል መጋጨት አለ ማለት ነው። ስለዚህ ምንም ቢጋጩ ደግሞ ሰላም ማውረድ እንዳለባቸው ነው። ልጅ ከተረገዘ በኋላ ሚስት ስትወልድ ደግሞ ባል የሚስቱን ጭንቀት ማየት እንዳለበት ነው የተናገሩት ማለት ነው። ልጅም ያለ አባት ፍቅር ማደግ እንደሌለበት ነው። በቃ ያረገሽው ልጅ ያለ አባቱ ምንም ነው ብለዋል ማለት ነው የሩታ እናት። ትክክል ነው። ቤተሰብ ያለ አባት ያልደገ ልጅ ኮንፊደንስ የለውም፣ ኮንፊደንስ አልባ ነው የሚሆነው ማለት ነው። ብዙውን ጊዜ ህጻናቶች ወይም ደግሞ ትላልቅ ልጆች ያለ አባት ያደጉ ልጆችን ኢንተርቪው ሲደረግላቸው እንሰማለን። ያለ አባት ድምቀት የለም፣ አባት ከሌለ ሙሉነት አይሰማህም፣ አባት ከሌለ ኮንፊደንስ የለህም ብለው ነው የሚናገሩት ማለት ነው። አባት ነው፣ አባት መከታ ነው፣ አባት ውበት ነው ማለት ነው። ስለዚህ ትላንትና የሩታዬ እናት የተናገሩትን የእውነቴን ነው ብላችሁ የብዙዎቻችን ትምህርት የሚሆን ነው ማለት ነው። አዎ የምትጠቀሙበት ተጠቀሙበት። አንዳንድ ጀዝባዎች ግን ምክር ምን እንደሆነ እንኳን ለማታውቁ የእናት ክብር የሌላችሁ
የሩታ እናትን ከፍ ዝቅ ስታረጉ አድራቸዋል ማለት ነው። የእውነት እኔ አፈርኩኝ በዚህ ልክ እናት ስትሰደብ ማለት ነው። እናት እናት ናት። እናት ክብር ናት የእውነት ማለት ነው። እና መቼም እኔ እናትን ከፍ ዝቅ አድርጋችሁ የምትሰድቡ የእናት ፍቅር ሳታገኙ ያደጋችሁ ናችሁ ብዬ ነው እኔ የምወስደው ማለት ነው። እኔ በእናታችሁ እንደዚህ አይነት ባለጌና እንደዚህ አይነት ወራዳ የሆኑ ዩቲዩበሮችም ቲክቶከሮችም በውስጥ እንዳትልኩኝ፣ ወላሂ በውስጥ እንዳትልኩኝ። እኔ ማታ አንዷ እህቴ በቴሌግራም ላከችልኝ፣ ቀለሟ ይሄን ነገር ጉድ ስሚ ብላ ላከችልኝ ማለት ነው። ስገባ እኔ ሰብስክራይብ አላደረግኳትም ማለት ነው። አንድ እህቴ ጎጃሜ ናት፣ ጎጃሜ ትባላለች ማለት ነው። እንዴት እንደምትሳደብ እኔ ዩቲዩበሮቹ አብርሃምንም ቢሆን ሩታንም ቢሆን እንደፈለግሽ አድርጋቸው። ምክንያቱም ሶሻል ሚዲያ ተጠቃሚ እስከሆኑ ድረስ ሀሳብ አስተያየት መስጠት መብትሽ ነው። ነገር ግን ደግሞ በዚህ ልክ የሰው ልጅን ማንቋሸሽ፣ በዚህ ልክ የሰው ልጅን ማዋረድ ነውር አይደለ? ሲቀጥል አንቺ ሙስሊም ነሽ አላህ እያልሽ ወላሂ እያልሽ ሰውን ከፍ ዝቅ አድርገሽ የምትሳደቢ አንቺ ማንሽ? ምንድን ነሽ? ሲቀጥል እነዚህ ቤተሰቦች ኬት ታውቂያቸዋለሽ? በሚዲያ እንጂ ማለት ነው። ልክ ባክግራውንዳቸው የምታቂ በረሃብ እንትን እንደተሰቃዩ ሚዲያ ላይ ወጥተው ልክ እንደለመኑ ምን በላው አጣን እንዳሉ አይነት አድርገሽ የምትሳደቢ አይደብርም? እናትን ዝንዶ ይብላሽ እባብ ይብላሽ ማለት ምን ማለት ነው? የእውነት ለሰውን የተመኘሽው ለራስሽ ያድርግልሽ። እናት በዚህ ልክ አትሰደብም። ዝንዶ ይብላሽ እባብ ይብላሽ አይባልም፣ ነውር ነው። አንቺ ምን አይነት ግን ባለጌ ነሽ? ምን አይነት ልቅ ቤተሰብ ቢያሳድግሽ ነው? የኔ እናት አልኩሽ እኮ እናቴ። ምን አይነት ልቅ ቤተሰብ ቢያሳድግሽ ነው? እናትሽን እንዴ! የሩታ እናት እኮ እናትሽ ይሆናሉ እኮ። ዝንዶ ይብላሽ ልትበይን ነው የመጣሽው? ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው። እንዴ ጉሩብ ከፍተው ቴሌግራም ከፍተው ዋትሳፕ ከፍተው እኛ እርቡናል እርዱን እስካላሉ ድረስ ማለት ነው። እናንተ ወዳችሁ ገንዘብ ለላካችሁት ገንዘባችንን በሉ፣ እንደዚህ ያደረጉ ማን ስጪ ያለሽ? በመጀመሪያ ማን ስጪ ያለሽ? እነሱ እኮ ሚዲያ ላይ ወጥተው እርዱኝ አላሉም እኮ። እርዱኝ እስካላሉ ድረስ ለምን ድብና አድርገው አይበሉ? ጀግኖች ናቸው። እንኳንም በሉ። አንቺ ተንከሲስ ይሄኔ አንድ ብር አልሰጠሻቸውም። ስማቸው ልታጠፊ ነው እንጂ ማለት ነው። አንድ ብር አልሰጠሻቸውም። ነገር ግን ብሰጪም እንኳ በዚህ ልክ መሳደብ የለብሽም። እናትን የምታክል ነገር እባብ ይብላሽ ዝንዶ ይብላሽ አይባልም። ለእናትሽ እውነት ክብር ያለሽ ነገር ከሆነ ማለት ነው። እውነት ለእናትሽ ክብር ያለሽ ነገር ከሆነ ዝንዶ ይብላሽ አይባልም። በጣም ነውር ነው የእውነት። እኔ እንዴት እንደሰቀጠጠኝ እኔ ልነግራችሁ አልችልም። ግን ብዙ ለመጻፍ ሞክሬያለሁ፣ ብዙ ነገር ብያታለሁ። በፍጹም ኮመንት አታነብም። ታዲያ አፏን ብቻ ነው የምትከፍተው ማለት ነው። አንቺ የሜዳ አህያ አንቺ ትበዛብሻለች ሩታ። እውነቴን ነው የምልሽ። አይደለም ቆማ ስትራመድ እንደ ማይበጃት ይሙት ሞታ ተገንዛ ትበልጥሻለች። ኮንፊደንስ ላላት ስለምትበልጣችሁ ነው እንደዚህ ቅጥል እርር ያላችሁ ማለት ነው። ልትጥሏት ብትፈልጉ እንኳ አልወድቅም ማለቻችሁ ሩታ ማለት ነው። ጀግና ናት። እውነቴን ነው የምልሽ ጀግና ማለት ነው። እሷንም ብቻ ሳይሆን ሙሉ ቤተሰቦቿ ምሁሮች፣ ጀግኖች ናቸው። ጽፌልሻለሁ፣ ብዙ ነገር ብዬሻለሁ። ግን ዶማ ስለሆንሽ ወይም አታነብም ይሆናል። ስሜ እንኳ በትክክል እያነበብሽው አልነበረም ማለት ነው። እኔ እንኳ እየጻፍኩልሽ የነበረው በእንግሊዝኛ ሳይሆን በአማርኛ ነበረ። ስለ እሷ ቤተሰቦች እየነገርኩሽ የነበረው ማለት ነው። ዶማ እንኳን አይደል ለራሳቸው ሊራቡ ከተራብሽ ለአንቺ እንኳ ያበሉሻል። ምርጥ መምህር ናት እናቷ ማለት ነው። አባቷም ልክ እንደዛ ተርበው እራበኝ የሚሉ ሰዎች አይነት አይደሉም። ገባሽ አይደለ? ሩታ ሶሻል ሚዲያ ወጥታለች። ኦኬ፣ ስለወጣች ዩቲዩበር ስለሆነች ሀሳብ አስተያየት ትሰጫለች። ነገር ግን በዚህ ልክ እያዋረድሽ እያንቋሸሽ አይደለም ሀሳብ የምትሰጪው ማለት ነው። አንቺ የእውነቴን ነው የምልሽ፣ በጣም ባለጌ አሳዳጊ የበደለሽ ሴት ነሽ። ምንም ማድረግ አይቻልም። አንቺንም መሰሎችሽንም ማለት ነው። ከታች የሚያጨበጭቡልሽ ራሱ ወራዶች፣ የእናት ክብር የሌላችሁ ኖ አብርሃምና ሩታ እንደፈለግሽ አድርጊ፣ እናት ግን በዚህ ልክ አትሳደቢ የሚል እንኳ አንድ የለም። እናንተ ለእናት ክብር የሌላችሁ ባለጌዎች ማለት ነው። እናቶቻችን ረጅም እድሜ ከጤና ጋር ይስጥልን። የእውነት እናት ያላችሁ ማለት ነው። እናት ምንም ብትሆን ምንም
አትሰደብም። ሲቀጥል በድራማው እሷ ብቻ አይደለም የሩታ እናት ብቻ አይደለም እኮ የተቀላቀሉት፣ የአብርሽም አባት ራሱ እየሰሩ ነው፣ ይስሩ። አሁንም ደግሞ የሩታ እናት ብትመጣም ራሱ ለእናንተ የሚጠቅማችሁ እንጂ የሚጎዳችሁ ነገርን ይዛ አልመጣችም። ምክር ነው እንደ እናት ምክር የለገሰቻችሁ ማለት ነው።